የፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ብቻ አይደለም ዶክተር የወደቀው ሀገር ጭምርን የወደቀችው። ይሄንን ሲምፕል ኤግዛምፕል ልንገሮት። እርሶ ይሄንን ንግግር እየተናገሩ ያሉ ፓርላማው ይስቃል። በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሐሳብና አሳሳቢ ሐሳቦች ሲነሱ ይስቃል። ደንታ የለው። ቀኝ ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያድግ እኮ ባንዳ ነው የሚሆን። ከዚህ በላይ ምንም ሊሆን እኮ አይችልም። እውቀት ይሻላል ወይስ ሀብት ይሻላል፣ ገንዘብ ይሻላል ብሎ አከራክሮ ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድን ነው የሚሆነው? ስራ ሲይዝ እኮ ሌባ ነው የሚሆነው እኮ። ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ይሄ ነው እኮ ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን ጃፓንና ቻይናዎችን ያዋቸው። በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን። መሰረቱ ትምህርት ስለሆነ ነው፣ ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆኖ። የኛ የትምህርት ፖሊሲ በወያኔ ጊዜ አገር የግል ትምህርት ተቋማት አሉ፣ ዲግሪን ማስትሬትን ከሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ከሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ። ትምህርት ሚኒስቴር አይደለም የሚወደቀው፣ ሀገር ጭምር ነው የምትወድቀው። ግብር የሚከፍለው የ10 ሰራተኞችን ብቻ ነው። ያሉት ሰራተኞች 200 ሰራተኞች ናቸው። ሚውዚክ ሪቮሉሽን ይባላል ድርጅቱ። ከአትላስ እስከ ብራስ የኔ ግዛት ነው የሚለው። ይህንን ታሪክ አዳምጡኝ። ሀገራችን ሌብነት ምን ደረጃ ላይ እንዳለ ትረዱበታላችሁ። ከሚውዚክ ሪቮሉሽን የሚሰራ አንድ ግለሰብ ሚውዚክን ይለቅና ሌላ ድርጅት ይገባል። የገባበት ድርጅት ግብር ስለመክፈልህ ማረጋገጫ አንጣ ይለዋል። ልጁም ግብር የሚከፈልበት ቦሌ ወረዳ 3 ሄዶ የከፈልኩትን ግብር ማረጋገጫ ስጡኝ ሲላቸው ሚውዚክ ሪቮሉሽን የሚባል ድርጅት በአንተ ስም ምንም አይነት የጡረታም ሆነ የግብር ክፍያ አላስገባም ይሉታል። ሚውዚክ ጋር ሲሄድ ሚውዚክም ሊሰጠው አልቻለም፣ ቢኮዝ አልከፈለም። ይሄንን ይዞ ወደ እኔ መጣ። ይሄ ልጅ ለፌዴራል ኢቲክስ እና አንቲ ኮራፕሽን ኮሚሽን፣ ስነ ምግባርና ጸረ ሙስና ኮሚሽን የድርጅቱን ፔሮልንና የወረዳ 3 ገቢዎች ቢሮ ማስረጃን አያይዘን ለአንቲ ኮራፕሽን ኮሚሽን ጠቆሙ። አንቲ ኮራፕሽን ኮሚሽን የኔ የስራ ኃላፊነት አይደለም ብሎ ለፌዴራል ፖሊስ መራው። ፌዴራል ፖሊስ ይህን ጉዳይ መርምሮ ሚውዚክ ሪቮሉሽን 12 ሚሊዮን 9102 ብር ያልከፈለው ከሰራተኛ ላይ የተቆረጠ የጡረታና የግብር ስላለበት ተቀበለው ብሎ ለገቢዎች ሚኒስቴር ይልክለታል ማለት ነው። ሜቢ ይሄ ሙዚቃ
ይሄ ቪዲዮ የሚረዝም ከሆነ ቆርጠውና ለሚቀጥለው ላይ ታዳምጡኛላችሁ። ከዛም በኋላ የኛ ስራ እዚህ ጋር አላበቃ። መንግስት ላይ ጥቆማ አድርሳችሁ መንግስት ገቢ የሚያገኝበት ከሆነ በእናንተ ጥቆማ ላይ ካገኘው ገቢ ላይ ኮሚሽን የማግኘት መብት አለ። ይሄ በአዋጅ የተደነገገ ነው። ይሄ ልጅ አንድ አዲሱ መስሪያ ቤት ስራ አላገኘም በሚውዚክ ምክንያት፣ ሁለት ገንዘብ የለውም፣ ደሞዝ የለውም። ስለዚህ የጠቆም ከሆነ ከገቢዎች ቢሮ ተቀበል አልኩ። ለገቢዎች ቢሮ ሄዶ 12 ሚሊዮን 9102 ብር በእኔ ጥቆማ ምክንያት ስላገኛችሁ ከፈሉኝ ይላቸዋል ኮሚሽኑ። አንቲ ኮራፕሽን ኮሚሽንም የፌዴራል ፖሊስም እንዲከፈለው ብሎ ይጽፋል። ገቢዎች ግን የጠቆምከውና የተገኘው ሪዛልት አንድ አይነት ስላልሆነ አይገባም የሚል መልስ ይመልስለታል። ይሄ ጉዳይ ሚኒስትሯ ድረስ የገቢዎች ሚኒስትር ድረስ ይሄ ሚኒስትሯ ድረስ ሄዶ መፍትሄ ያላገኘ ነው። ቢኮዝ ኮዙና ውጤቱ የተለያየ ነው ማለት ነው። እኔ የጠቆምኩት ጥቆማና ተመርምሮ የተገኘው ግኝት የተለያየ ከሆነ ገንዘብ አያስገኝም። ገንዘብ ለማስገኘት አንድ አይነት መሆን ይጠበቅበታል። ስለዚህ የጠቆምከው ጥቆማና ያገኘኸው ገቢ የተገኘው ግኝት አንድ አይነት ስለሆነ ብር አይሰጥህም ይሉታል። ጉዳዩን ይዘን ወደ ፍርድ ቤት እንሄዳለን። ፍርድ ቤት ላይ ገቢዎች ምን ቢለን ጥሩ ነው? 12 ሚሊዮኑን ከሚውዚክ ሪቮሉሽን ላይ አልሰበሰብኩትም አላለንም። እዩ እንግዲህ 2015 የተጠቆመና ያንን ሁሉ መከራ ታይቶበት 12 ሚሊዮን 9102 ብር ሪዛልት የተገኘበትን እንትን አልሰበሰብኩትም አላለም ፍርድ ቤት ላይ። ለካ እዛ ጋር አይገባችሁም፣ አይገባህም፣ ይሄ ብር ጭብጡና ጥቁማው የተለያየ ነው ያሉት ለካ ይሄኔ ከሚውዚክ ሪቮሉሽን ጋር ሆነው አርገውታል። የሀገራችን ሌብነት ውስብስብነቱን አስቡልኝማ። እኛ እንጠቁማለን፣ የጠቆምናቸው ሰዎች እንገላለን፣ የሆነ ነገር እናደርጋለን ይላሉ። የህግ ከለላ ይሰጠናል፣ የሀገሪቷን ህግ ያስተገብራል የምንለው አካል ደግሞ በእኛ ጥቆማ ገንዘብ ይሸቀላል። አለማየሁ ገላጋይ ምን ይላል መሰላችሁ? ዘላለም ነው የምኖረው ብሎ አንዱ የነፍስ አባቱ ጋር ሄዳል። ዘላለም እንዴት እንደምኖር ንገሩኝ ይላቸዋል። ዘላለም ነው መኖር የፈለግከው? አዎ። ሚስት አግባ ይሉታል። ሚስት ካገባው ዘላለም እኖራለሁ ሲላቸው አይ ዘላለም የመኖር ፍላጎት ትቀይራለህ አሉት። እቺ ታሪክ